ሌላ አሁን ጠዋት ላይ ነው ወደ ውስጥ የመጣው ነገር እኛ እኮ የመንፈስ ቅዱስ ማደሪያዎች ነን የሚለው ነገር ላይክ ሰሞኑ ራሱ አሁን የሮሜን ምዕራፍ 7 እና 8 ነበር ከልጆቹ ጋር ስናይ ነበረውና እግዚአብሔር እንዴት መንፈሱን እንደሰጠን የክርስቶስ መንፈስ በውስጣችን እንዳለ እና የክርስቶስ መንፈስ በውስጣችን ከሌለ የሱ እንዳልሆነን የሚናገር ነገር አለና የመንፈስ ቅዱስ ማደሪያዎች ናችሁ እና ደግሞ ያው በመንፈስ ቅዱስ ታትመናል በውስጣችን ያድራል የሚለው ነገር ሁሉ እያሰብኩኝ ነው የመጣሁት። ግን ዛሬ ጠዋት ነቅቼ እንዴ መንፈስ ቅዱስ ማደሪያዎች ነን ሪሊ በቃ መንፈስ ቅዱስ እግዚአብሔር በእኛ ውስጥ አለ። ላይክ በቃ ሁሌ እንደ ኖርማል ነገር ተቀብለነዋል። ላይክ ጀስት እግዚአብሔር የእውነት ያብራልን። እግዚአብሔር መንፈስ ቅዱስ እኮ በውስጣችን አለ እና ያ ደግሞ ማህተም አድርጎ እንደ ቀብድ በውስጣችን ያደረገው ነው። ለሚመጣው ተስፋ የተሰጠን መንፈስ ቅዱስ ነው እና ለዚህ መንፈስ ቅዱስ እንዳታሳዝኑት ይለናል። የታተማችሁበትን በውስጣችን ያለው ይሄ መቅደስ የእግዚአብሔር ማደሪያ ነው እና እያንዳንዳችን ውስጥ እግዚአብሔር መንፈሱን አሳድሯል። በቃ ዳግም ስንወለድ መንፈሱ ማደሪያዎች ነን። እግዚአብሔርን የሚያክል በምንም ቦታ ሊቀመጥ የማይችል ምን አይነት ቤት ትሰሩልኛላችሁ ሲል ያለው እግዚአብሔር ሰማይና ምድርን የሞላ በሁሉም ቦታ ያለው እኛን መርጦ አንጽቶ በልጁ ኃጢአታችንን አስወግዶ ቀድሶን ልጆቹ አድርጎ እንደገና ማህተሙ አድርጎ ከኛ ጋር አብሮ ሊኖር በውስጣችን ሆኖ ከኛ ጋር አብሮ ሊራመድ ሊመራን ሊያስተምረን ሊመክረን ሊገስጸን ከኛ ጋር ላይተወን መቼም ከክርስቶስ ፍቅር ማን ይለየናል ይላል ሮሜ 8 ላይ። ማንስ ሊለየን ይችላል? ሁሌም አብሮን ሊኖር ያለ መንፈስ ቅዱስ አለ አብሮን ማለት ነው እና እሱን እናስበው። በቃ ላይክ አክናሌጅ እናደርገው አለ ከኛ ጋር እና ያ መንፈስ ቅዱስ ደግሞ ይመራናል። እሱ ላይ እስከተጠጋን ድረስ እሱ ላይ ጥገኛ እስከሆንን ድረስ ሊያሳየን ሊመራን ሊመክረን አለ። ጸጋ ሊሰጠን ኃይልን ሊሰጠን ክርስቶስን በእኛ ውስጥ ሊገልጸው የክርስቶስ ማንነት ይታይ ዘንድ በእኛ ውስጥ አለ። እኛ ግን በቃ ላይክ ያው እዛ ሮሜ 8 ላይም አእምሯችንን በስጋ ላይ ስለማድረግና አእምሯችንን መንፈስ ላይ ስለማድረግ የሚናገር ሐሳብ አለ። አእምሯቸውን በስጋ ላይ ያደረጉት ያው ሞት ነው መጨረሻ። አእምሯቸውን ግን የመንፈስ ነገር ላይ ያደረጉ ግን ሕይወት ይሆንላቸዋል፣ ሰላም ይሆንላቸዋል እና አሁንም እኛ ላይክ ሚቀናን ዲፎልት ልንሆን ሊያደርገን የሚሞክረው ምንድን ነው? በስጋችን መመላለስ ነው። አለን አቅም አለን ደርሰናል አውቀናል ብለን በቃ በአቦ ሰጥ አይደለም ቃሉ የሆነ በቃ በደመነፍስ እንዲሁ በቃ ጀስት ምን እንድንመላለስ አይደለም። ይሄ በውስጣችን ያደረገው መንፈሱ ይቀናል። የሱ ነን። እሱ ላይ ጥገኛ ሆነን እሱ ራሱ እየመራን የሚፈልገውን ነገር በህይወታችን ሊሰራ ነው የሚፈልገው። እኛ እንዳሰብነው በደመ ነፍስ እንድንመላለስ አይደለም። ሰዎች ብቻ አይደለንም። እግዚአብሔር መንፈሱን እኛ ውስጥ አድርጎ ከሰዎች በላይ አድርጎናል። ከአሸናፊዎች በላይ ነን ይላል እዛው ምዕራፍ 8 ላይ እና እግዚአብሔር የሰራው ድንቅ ነገር ነው። ግን አሁን ምንድነው ጥገኝነታችን? አእምሯችን የት ነው ያለው ነው። የስጋ ላይ ከሆነ ፍሬው ያው ነው የሚሆነው የሚታየው ስጋ ነገር ነው። በቃ አእምሯችን የሚይዘው እሱ ነው። የዚሁ ዓለም ነገር ነው የሚያስረን የሚያሳስበን እና እንደዛ እንሆናለን። ግን የሚለናው ምንድነው? አእምሯችሁን ወደ መንፈስ ሐሳብ ላይ አድርጉ እና ፍቃዱ የኛ ነው። እግዚአብሔር አሁንም አያስገድደን። ግን በውስጣችን ያለው መንፈስ ግን ያዝናል፣ እናሳዝነዋል። የታተምንበት ነው እሱ ግን ያዝናልና ልክ ግን መንፈስ ቅዱስ ላይ ስናደርግ ሐሳባችንን የሱ ነገሮች ይሆናሉ። ፍሬዎቹ ሰላም፣ ደስታ፣ ፍቅር፣ ትዕግስት፣ ይቅርታ የሱ የክርስቶስ የሆኑት ነገሮች ሁሉ በእኛ ውስጥ ይትረፈረፋሉ። ፍሬዎቹ ይታያሉ ማለት ነው
እና ህይወት ይሆናል። ያኔ የክርስቶስ ህይወት ይገለጣል በእኛ ውስጥ እና ግን የኛ ጥገኝነታችንን እሱ ላይ ማድረግ ነው። አእምሯችንን ወደ እሱ ማድረግ ነው። በቃ እግዚአብሔር ሆይ አልችልም ብለን እሱ ላይ ጥገኛ መሆን ነው። ይሄ አእምሮ ስጋ ላይ የሚደገፈው አእምሮ ህጉ ሲመጣ ባሪያ ነው የሚያደርገን። ምክንያቱም አእምሯችን ስጋ ላይ ነው የተደገፈው እና ህግጋቱ ሲመጣ ባሪያ አድርጎ አስሮን በቃ ምንም ለእግዚአብሔር ፍሬ እንዳናፈራ ለሞት ፍሬ እንድናፈራ ነው የሚያደርገን። ምክንያቱም ይሄ ስጋ ለእግዚአብሔር ሊገዛለት አይችልም። በቃ የእግዚአብሔርን ፈቃድን ሐሳብ ሊያደርግ አይችልም። ትእዛዙን ሊፈጽም አይችልም። እግዚአብሔር ግን እንደዛ አይደለም ያሰበልን። በስጋ ጥገኛ እንድንሆን አይደለም። ህግጋቱ ሲመጣ እኛ ሄልፕለስ እንደሆነን አውቀን እግዚአብሔር ወይ አንተ ራስህ በአንተ በምትሰጠኝ ጸጋ ይሄንን ከኔም ሪኳየር የምታደርገውን አንተ ፉልፊል ያደረከውን የህግጋትን ሪኳየርመንቱን በእኔ ውስጥ ኑረው ፈጽመው አንተ ብለን እሱ ጥገኛ ሊሆንን በመንፈስ የምንኖረው ህይወት ነው። ስጋ ላይ ከሆነ አእምሯችን ሁሌም መውደቅ ነው፣ ሁሌም መሸነፍ ነው፣ ሁሌም መሳት ነው። የእግዚአብሔርን ፈቃድን ሐሳብ እንደዛ እንድንኖር አይደለም እግዚአብሔር የሚሻው፣ በመንፈስ እንድንመላለስ ነው። አእምሯችንን መንፈስ ቅዱስ የሚያስበው ላይ አድርገን እሱ ላይ ጥገኛ ሆነ የሱ ፈቃዱን የሱን ሐሳብ የሱን ፍላጎትን እየሰማን እና እንደዛ ስንመላለስ የእግዚአብሔር ህግጋት ሁሉ በእኛ ይፈጸማሉ ነው። ስለተጻፈው ህግ አይደለም። የመንፈስ ህግ በህይወታችን ስለሚሰራ እግዚአብሔር ሪኳርመንቱ በሙሉ ሙሉ ለሙሉ በእኛ ውስጥ እውን ይሆናል እና አሁንም ዕዳ አለብን ነው የሚለን። በስጋ እንድንመላለስ አይደለም። በቃ አሁን እግዚአብሔር ያሰበልን ከዳነን የክርስቶስ መንፈስ በእኛ ውስጥ ካለ በዛው መንፈስ እንድንመላለስ ነው የእሱ ሐሳብ። ከዛ ፈቀቅ ብለን በወጣንበት ቁጥር ባሪያ ነን። የእግዚአብሔርን ሐሳብ ልንፈጽም አንችልም። ጳውሎስ ምዕራፍ 7 ላይ የሚገልጸው ነገር በእኛ ውስጥ እውነት ይሆናል። በቃ በአእምሯችን ደስ ይለናል የእግዚአብሔር ሐሳብና ፈቃድ፣ ማድረጉ ላይ ግን ፈጽሞ አንችልም። ሄልፕለስ ነን። እንደዛ አይደለም በቃ እንድንኖር ያሰበው እግዚአብሔር እና አሁን ኩነኔ የለባችሁም። ምክንያቱም አዲስ የህይወት መንፈስ ህግ የሚባል ለኛ የተሰጠናል። አዲስ የህይወት መንገድ፣ አዲስ ህያው የሆነ መንገድ ተከፍቶልናል። በመንፈስ የሆነ በክርስቶስ መንፈስ የምንመላለሰው ህይወት ማለት ነው እና ይሄ ለኛ ነው የሆነልን እና እግዚአብሔር ላይ ጥገኛ የሚሆኑት ኃይላቸው ይበረታል፣ እየጠነከሩ ይሄዳሉ። ወንዝ ዳር እንደተተከለች ዛፍ ናት። ቅጠሏ ሁሌ እንደሚለመልም ሁሌ ፍሬ እንደምታፈራ እና ደግሞ እንደ ንስር ክንፍ ከፍ ከፍ የሚሉ በቃ በእግዚአብሔር ላይ የሚደገፉ ጥገኛ የሚሆኑ ሁሉ እየበረቱ እየጨመሩ ኃይላቸው እየበረታ የሚሄድ ነው እና በመንፈስ ላይ እንደገፍ። ራሳችንን አዋርደን ደካሞች እንደሆንን አክናሌጅ እያደረግን እሱ ላይ ጥገኛ እንሆን። ይሄን በውስጣችን ያሳደረውን ቅዱስ መንፈሱን አናሳዝነው እና በቃ ያ ፍሬ እንዲበዛልን እሱ ላይ ጥገኛ እንሆን የሚል ሐሳብ ነው ያለና እግዚአብሔር ይርዳ።